ለያዥ ለገራዥ ያስቸገረ ልጅ እግሯ ስር ጠብ ብሎ ይቅርታ ጠይቋል። በዚህ ዘመንም አስታራቂ ሰዎች አሉን። እሰይ እሰይ ያሰኛል። በእውነት በጣም ደስ የሚል ነገር ነው። በጣም ብዙ ሰዎች ተስፋ ቆርጠው ነበረ። ትዳር እንደዚህ ከሆነማ እኔም አላገባም፣ በቃ ምኑን አገባሁት። እኔ ራሴ በቃ ያው እየፈለግኩ ነበር የምታገባኝ ሴት፣ በቃ መፈለግ ራሱ አቁሜ ነበር እንደዚህ ከሆነ። ስለዚህ እንደዚህ ደግሞ አስታራቂ ሰዎች ካሉ እንደገና ለመፈለግ ሞራኔ ተነሳስቷልና እባክሽ የት ነው ያለሽው? የኔ እጣ ክፍል የት ነሽ? እባክሽ የት ነሽ? እንደው ምን ውስጥ ትሆኚ? እንደው ምን ጉር ነሽ? ግን እንደው ከእንትን እንዳታስወጪ፣ እንደው ስሜታዊ አድርገሽ እንደው ምን ጉር ነሽ? የት ነው ያለሽው ግን? ወይ አንቺ ጉድ! ወይ በእውነት ያልፈለግኩበት ቦታ የለም፣ ያልፈለግኩበት ቦታ የለም። ምናልባት እኮ የዚህ ጎረቤቴ ልትሆን ትችላለች፣ ወይ የሆነ ሀገር ላይ ትሆናለች። ግን ይገርማል እንደው የሰው እንትን በእውነት ሳላስበው ስሜት ውስጥ ከተተችኝ። የት ነሽ ግን? የት ነሽ? እንደው ያገኘውሽ ቀን ግን እኔን አያርገኝ፣ እኔን ዞላቱ ባርገኝ። በጣም ነው ያለፋሽኝ። በጣም ስንት ዓመት ነው የለፋሁት? ከምር ስፈልግሽ ስንት ዓመት ለፋው። በዚህ ሰዓት ሽሮ ሰርታ ቃሪያ ከሽ እያደረገች እየበላችሁን፣ እንደው በዚህ ሰዓት ከብት እየጠበቀችሁን፣ እንደው በዚህ ሰዓት የት ምን እንደው ምን ውስጥ ሆነ ያለችው እያሉ ስለ አንቺ ገና በዚህ ላስብ እንዴ? ኧረ በራሷ ጊዜ ትመጣለች። በእውነት አይታወቅም። አንኳኩታ ራሱ ኳኳኳ አርጋ ዞላቲው ምናምን ብላ ትመጣ ትችላለች። ምን እኔ አርፌ ቁጭ አለልም እንዴ? እሺ ወደ መጣሁበት ጉዳይ፣ ወደ ብሶቴን ይቅርታ አድማጮች፣ ብሶቴን ድንገት ወደ ብሶቴ ገባው። ወደ መጣሁበት ጉዳይ ስመለስ እንግዲህ የቃልና የቅዱስ ጉዳይ በጣም ብዙ ሰዎችን ያንገበገበ ጉዳይ ነው። እንዴት ፍቅር እንደዚህ ነው ወይ? ፍቅር ያልቃል ወይ? ፍቅር ኮንትራት ነው ወይ? ኳስ ነው ኮንትራት የምናውቀው። ለከሌለ 2 ዓመት ፈረመ፣ ከሌለ 6 ዓመት ፈረመ የሚባል የኳስ ነው እንጂ የትዳርም ኮንትራት አለው ወይ እስከ ማለት የደረሱ በጣም ብዙ ሰዎች አናገባም እስከ ማለት የደረሱና ብዙንም እንደዚሁም ደግሞ በጣም ብዙ ሰዎችም ደግሞ ፕራንክ ነው ይሄ ነገር ነገ ይመጣል ብለን ስንጠብቅ ነበር። እንግዲህ ልዩም ቁጭ ብላ መዝሙሯን የብሶት መዝሙሯን ሆድ የሚያባባ መዝሙሯን ስትለቅብን አብረን ሆዳችን ባባ ሆዳችን ባባ። እንዴ ረስቸው። ቆይ ይሄን ቪዲዮ ስሙትና እመጣለሁ። እንዴ ዞላ ፀጉርን አልተቆረጥኩም እንዴ? ተቆረጥኩ ስትል ነበር እንዴ? ምንድን ነው አንተ እንዳቀርጸኝ? ኧረ በእናትህ እንዳቀርጸኝ። ይሄማ ይታያል። ያ ሰማችሁት አይደለም? ይሄ ቪዲዮ በአጋጣሚ ስራ ላይ ሆኜ ነው ከኋላ መጥቶ የቀረጸኝ። ስለዚህ በሰዓቱ መሰንዘር ያለብኝን ቡጢ ሰንዝር ያለው ተቆርጦ የተለቀቀ ቪዲዮ ነው። ብዙዎቹ በውስጥ ስላላካችሁልኝ ነው እኔም ወደ እናንተ አድረሳለሁ ብዬ እያልኩ እየረሳሁት ነው። በሰዓቱ መሰንዘር ያለብኝን ቆንጆ ስንዝሮች ሰንዝር ያለው እሱን ያው ራሱ ስለያዘው ችግር የለውም እና እሱንም ቢለቀው ጥሩ ነበር። እኔ ካሜራ ፈርቼ አይደለም። እንደ ሴት ልጅም እንደነ ሊያና እንደነ ቤታ ነው ምናምን የሚባሉ ልጆች ቁጭ ብዬ እንካ ሰላምታ ከወንድ ልጅ ጋርም አልመላለስም። ብትሰራ ምንም ብትልም አልመልስልህም። ግን አልፈራም። እኔ ሙሉ ፊቴንም የታየ ቪዲዮ ብትለቅ አልፈራም። እኔ ከኋላ ሆኜ የምሰራው ነፃነትን ፈልጌ ነው። በነፃነት እንዳወራ ነው። ለዚህ ለተጠማው ወሬ ለተጠማው ህዝብ፣ ለሰፊው ህዝብ ጥሩ ወሬ ለማድረስ ብዬ ነው እንጂ እኔ ፊት ለፊት ላይ ቁጭ ብዬ መስራት እችላለሁ። አንዳንዴም እንደው አንዳንድ ጊዜ ተሳስቼ የቀኝ እግር ጫማዬን ወደ ግራ እግር ስለማሰር ዞላቲው የግራ እግርን ጫማ ያደረገው ቀኙ ላይ የነበረ ነው ምናምን ሸፋፋ ነገር ምናምን እያሉ ሰዎች እንትን እንዳይሉ ነው። ሁለተኛ ነገር ደግሞ ፍቺም እንዳይበዛ ነው። እኔ ላይ ቁጭ ብለው እያዩ ሰዎች ካባሉ ምንድነው ይሄ ልጅ ጉዳዩን ነው የምታዳምጪው ወይስ እሱን ነው የምታየው እያሉ ብዙ ትዳሮች በእኔ ምክንያት እንዳይፈቱም ብዬ ነው ፊት ለፊት የማልወጣው። ሁለተኛ ነገር ደግሞ እዚህ ጋር እኔ የማስተላልፋቸውን መረጃዎች እኔ ላይ ተመስጣችሁ አይኔን ስታዩ ሴቶች እንደ መረጃው እንዳያመልጣችሁ ብዬ ለእናንተ ብዙ መረጃ እንድትይዙ ብዬ ነው እንጂ ፊት ለፊት ከስከካሪ ወንበር ላይ ቁጭ ብዬ እየተሽከረከርኩ ለእናንተ መረጃ ማድረስ አቅቶኝ አይደለም። ልሂድበት ልሂድ። ኦኬ ሂድ ካላችሁኝ እሄዳለሁ። ለማንኛውም እኔ አልፈራም፣ ግን ቪዲዮ ባትለቅ ደስ ይለኛል። በተረፈ ከለቀክ ደግሞ ቡጢዋንም የችን ቪዲዮ ስትለቅ የነበረችውን ቡጢ ጨምረህ
ልቀቃት። ራስታ እንደሆንኩ ብዙ ሰዎች ያውቃሉ። ብዙ ነገሮችን ተናግሬያለሁ እኮ እኔ። ፊት ለፊት ካሜራ ከፍቶ ብቻ ጠቅ ብሎ ቁጭ ማለት ነው እንጂ የቀረኝ ምንም ነገር የቀረኝ ነገር የለም። አልመላለስም ካንተ ጋር ምንም አልልም። ይሄ መጨረሻ ነው፣ ግን እንደማልፈራ እንድታቀው ብዬ ነው። እሺ ወደ ዋናው ጉዳይና ወደ ጮማው እንመለሳለን። እዴ ሳቄን ማን ሰረቀኝ አለች። ማነች? ወንድም ስሻ። የአባቷ ስም በጣም የሚገርመኝ ነው። ሀና ወንድም ስሻ መሰለች። ሳቄን ማን ሰረቀኝ የሚል ግጥም በጣም የሚገርም ግጥም አላትና እሺ ወደ ልዩና ወደ እነ ቅዱስ ስንሄድ ብዙ ጊዜ ሰዎች ሲታረቁ በእውነት ወደ ሰይፉ ጋር ይዞ እየሮጠ የሚመጣው ፓስተር ቸሬ ነው። እውነት ሊመሰገን ይገባል። ተሳካለትም አልተሳካለትም በጣም ጥሩ ሙከራ እያደረገ ነው። በጣም ጥሩ እየሄደበት ነው። በእርግጥ ያስታረቃቸው ሰዎች የሉም። እስካሁን ከነካቸው ሰዎች ላይ ያስታረቃቸው ሰዎች የሉም፣ ግን ሞክሯል። ሁለተኛ ነገር እሱ የሚደርሰው ደግሞ ካለቀ፣ ጉዳዩ ከተፈጸመ ካለቀ በኋላ እየደረሰ ነው። ከባዱ ውሳኔ ላይ ነው። ለምሳሌ እነ ዳጊን ስናይ፣ ዳጊና የሳምሶን ጉዳይ ስናይ ወንድ ልጅ ከሸፈተ ብላኛል። ገና በቃ እንደዚህ በሴት ታምቶ እኮ ምናምን ስል የሆነች ልጅ ምን አለችኝ አለችኝ። የደረሰባት ልጅ መሰለኝ አለችኝ። አዎ ከምር ነው። አዎ በቃ ኖ አሁንማ ታረቁ እኮ ሰይፉ ፋንታውን ላይ ወርቀው ፓስተር ቸሬና ሰይፉ ፋንታውን እኮ አሳረቋቸው። አሁንማ ሰላም ወረደ እኮ ምናምን ስላት አይ አይታረቁም አለች። እንዴ ምን ሆነች ነው ወጥተው ታርቀው ምናምን? አይታረቁም። ወንድ ልጅ ከሸፈተ ነው አለች። እውነትም አሜሪካ ገባ ጨክኖ ልጆቹን ጥሎ። በጣም ነው የገረመኝ። እውነትም ወንድ ልጅ ከሸፈተ ነው። አመንኳት፣ በኋላ አመንኳት፣ ከምር አመንኳት። ጥሎ አሜሪካ ገባ። በተረፈ የነገነት ንጋቱ ደግሞ የረዥም ጊዜ ነው። እሱንም ሞክሮ ነበር ገብቶ፣ ግን የነሱ የረዥም ዓመት ነው። እንድች እንኳን እነሱ ጋር ይኖራል ብዬ አስባለሁ። እንድች ጨዋታ መብራት ጠፍቶ ማታ አለ ያጅ በኋላ ነው ምናምን። እነሱ ጥሩ ነው ያሉት፣ ልጆቻቸውን በጥሩ ሁኔታ ነው ይዘው ያሉት። ያው የቀረው ነገር ምንም ነገር ያለ አይመስልም። እነሱ ጋር ጥሩ ነው የነሱ። ሌሎቹ ግን አንዳንዶቹ ግን አይንሽን ላፈር፣ በስማ ያንዳንዱ ከባድ ነው። አይንሽን ላፈር ላይሽ አልፈልግም። ልጁ እንኳን ሄዳ ባባ እስኪ 1 ብር ስጠኝ ወስደሽ ለእናትሽ ልትሰጪ ኧረ እባክሽ ምናምን ብሎ ለልጅ እንኳን ማድረግ፣ ለልጅ እንኳን ልብስ መግዛት፣ ለልጅ እንኳን የሆነ ነገር ማድረግ ለእናት ማድረግ የሚመስላቸው ሰዎች አሉ። ተጣልተው እንደ ጠላት የሚተያዩ፣ ተጣልተው ደግሞ በፍቅር አርኮሽ ሳይል ልጆቻቸውን በፍቅርና በእንክብካቤ የሚያሳደጉም አሉ። ተጣልተው ደግሞ ፈርጥጠው አሜሪካም የሚገቡ አሉ። ማነች እንደውም ስታወራ አይ በቃ አሜሪካ ገባ ጥሎ፣ ዳጊን ጡላችን የመሰለ ቆንጆ አሜሪካ ጥሎ ገባ። አዎ በቃ እዛ አሜሪካ በቃ ሊጥ እያቦካ ያው እንጀራውን እየጋገረ ይባላል እንጂ ብላለችና ማንም እንደው እንደዛ እንደ መጀመሪያው ትዳር አይሆነ። የቅዱስ ራሱ በጣም እንክብካቤ በዛበት ልጅ ነው። በእውነት በጣም እንክብካቤ፣ አልጋ ላይ ሆኖ ገንፎ፣ ቂጣው፣ ጨጨብሳው ምን አይቀራት ደግሞ እውነት እኔ የምር እንደው ካልታረቁና የምር ጥሏት ከሄደ ግን የራሴ ባገባ ደስ ይለኛል። እንክብካቤ ጥግ ድረስ ነው፣ ጥግ ድረስ እንክብካቤ። አልጋ ላይ ቁጭ ብሎ ነው የሚመጣለ ጁሱ፣ አልጋ ላይ ቁጭ ብሎ እንዴ እያየ ነው እኮ እንዴ የድሮውን እስቲ ልክ ከእሷ ጋር ሲጀምሩ የነበረውን እና አሁን ይሁት ተነፋ። እኔ ሴቶች ናቸው ሲወልዱ ምናምን ሲያገቡ በቃ ሴቶች ራሳቸውን ይጥላሉ ምናምን ሲወልዱ ሰውነታቸውን እንትን፣ እሷ ሴክሲ ነው ሰውነቷ እንደ ተነፋ። እሱን ያረገዘን የወለደ የሚመስለው። ለማንኛውም ቅዱሴ ስለታረቃችሁ ደስ ብሎኛል። ፈጣሪ በሁለተኛ ልጅ እንዲባርካችሁ እመኝላችኋለሁ። መልካም ዜና ስላሰማችሁኝ አመሰግናለሁ። አስታራቂ አይጥፋ፣ የተጣሉ ሰዎች ሁሉ ይታረቁ። መልካም ቆይታ። ባይ ባይ። ዞላቲው አስታራቂው